እኮ ነገር እኮ ነው ተናገር። ኤደን እባክሽ ወረዛ አሳሩ ኤደን ቆይ ተረጋጊ። ኤደን እኮ አባቴ እኮ ጠባቂሽ ነኝ እኮ ነኝ። ጠባቂሽ እኮ ነኝ እኔ ምን አገባኝ? መደፈሩም ደግሞ አንቺ ብቻ አይደለሽም እኮ እዚህ ምድር ላይ ተደፈርሽው። መጀመሪያ ስለዚህ ነገር ባናወራ ደስ ይለኛል። ይገባኛል። እውነት አዎ ልክ ነሽ እኮ ማለት ብዙ ነገር ከደምሴ ጋር አገኘሻለሁ። እኛ ጋር ነው ያለው። እኔ እሱ ማግኘት አልፈልግም እኮ ለምን ይሄን ነገር ነው እንድትነግሪኝ የምፈልገው? እየረዳኝ ነው አልሽኝ አይደል? ከዚህ መብቃት አለበት። በቃ እኔ ከዚህ በላይ እኔ ማንንም ማግኘትም አልፈልግም። በቃ ራሴ ማድረግ ያለብኝ ነገር አድርጋለሁ። ወዲሽ ውስጥ እኮ ማቆም ማትሽው ማብቃት ማትሽው ታሪክ አለ። ስለዚህ ልጅ ምንም ነገር አታወሪ እያልኩ አይደል እንዴ? ለምን ደግሞ ማሰማኝ በሰዓት እንደውም ይሄን ልጅ ፈልገሽው እንደሆነ እርግዝናውን ማለት እኔ ነኝ ፈልገሽው የፈለኩት እንደሰማ ነው። ክም ሊሆን ላይሆንም ይችላል እኮ እሱን ነው አንቺን ልጠይቅሽ። ለምን አታውቀው? ወሬ ማንሳት አልፈልግም እያልኩ እኮ ነው። በቃ እባክህ እኔ ጊዜ በሄደ ቁጥር ነገሮች የተረሳሱ የተደበሰበሱ ይሄዳሉ። ምንድነው ይሄን ነገር እኮ አስረጅኝ። መገናኘት አትፈልጊም አይደል? ለምን የሚለውን ጥያቄ መልሽልኛ እኮ። ለምንድን ነው የማያስፈልገው? የሚያገናኝ ነገር ስለሌለ ነው። የሚያገናኛችሁ ነገርማ አለ። ጠባቂሽ ነበር አይደለ? ያን የተፈጸሙትን እያንዳንዱ ነገሮች እሱ ያውቃል። እሱም ብቻ አይደለም ትክክለኛውን ነገሮች ሲታወቅ አይዞሽ ማለት በቃ ከማን ምንም ይሁን በቃ አይመለከትም። በቃ አንቺ ህይወት ውስጥ ገብተናል። በቃ አንዴ አንቺ ህይወት ውስጥ ከገባን ደግሞ ሁሉም ነገር አስተካክለን ነው መውጣት ያለብን። ከመምጣት እንደዚህ ተልኳል ነበር እንዴ? ለምን ደነገጥሽ? አይ እኔ አልደነገጥኩ። ይኸው ጎንበስ ቀና አልሽ። ውድ ምናልባት ጓደኛሽን መስክራለች ያልተሰማለች። ምክንያቱም እኔ አይምሮ ያን ያክል ብዙ ነገር በሰዓቱ ገባኝ እኮ አንቺ በነገርሽን ብቻም አይደለም አልኩሽ እኮ። ምክንያቱም አንቺ የነገርሽን ግማሽ ነው። እውነታም ሊሆን ይችላል ላይሆንም ይችላል። ነገር ግን ሌሎች በሰጡን መረጃዎች የተነሳ ነው ነበርኩኛ እኮ። ስለዚህ ማለት የዛን ሰዓት አልመጣህም፣ አላገኘንህም። ስንመጣ ሁለቱን ብቻ ያገኘነው። ኤልሳን አገኘናት። ከዛ በኋላ ቤቱን ስትፈትሽ ድምፅ ሰማን፣ እሷን አገኘናት። ስለዚህ አንተ ጠባቂዋ ከሆንክ የትም አልሄድም እያልከን ነው። ታዲያ የት ሄደህ ነው ያለው? ለምን መሰለሽ ለእኔ ብቻ እኮ አለ። ምክንያቱም ይሄ የሚወለደው ልጅ ይጠይቅሻል። ነገር እኮ አባቴ ማነው ይልሻል አይደል? እንዴት ተፈጠርኩ ብሎ ይጠይቅሻል። እኔ ያንቺን ነገር ለማባባስም ለማረጋጋትም አይደለም። እንደዛ እያደረግክ እኮ ነው ያለው። በቃ እኔ ማሰብ ማልፈልገው ነገር እኮ ነው እያወራህ ያለው። ታዲያ አይምሮህን እንትን እንዴት ትሆንቻለሽ? እንዴት ነው ያኔ እንግዲህ እኔን እስከ መደብደብ ብዙ ነገር እስከ ማድረግ ደርሰሻል አይደል? ለአንቺ መቶ የሚባል ነገር የለም። ምክንያቱም ሽመልስ የአባትሽ ነው አይደል? የአባትሽ አደራ አለብኝ። የልጄን ነገር ተከታተልልኝ ብሎኛል። እንዴት አታውቅም? አንተ ነበር ጠባቂው አይደል? ዋናዎቹ አሉ። ዋናዎቹ ቢኖሩም አንተ ነው የምታውቃት አይደል? ማለት እኮ ይሄን ሁሉ ነገር ስታደርግ የነበረው እንዴ ሲጀመር እኮ እነሱ አግተዋት የነበረው እቺ ልጅ ያገቱሽን ሄዶ ይጠይቃል። ለምንድን ነው እኔ ላይ የሚመልሰው እኮ? አባቴ ለምንድን ነው እዚህ ጋር ያነሳው? አባቷን ያሳገታት? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችልን? ይህ ስለኛ ኑሮ ነው። እኔ የፕሮግራሙ አዘጋጅና አቅራቢ ግሩማ እያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሰን መተናል። እንግዲህ በያላችሁበት እንዴት ከረማችሁ ብለን የዛሬ ቪዲዮአችንን እንግዲህ ጀምረናል። ያው ከሰሞኑ ብዙ ነገሮችን አየን። ብዙ አዳዲስ ታሪኮች እየመጡ ነው። እንግዲህ በእኔ ቤተሰብ ዙሪያ ያው ከበፊትም ጀምሮ የኔን ታሪክ መስራት ከጀመርን ጊዜ ጀምሮ እንግዲህ ብዙ የተለያዩ ነገሮችን እያጋጠሙን ብዙ መሰናክሎች ብዙ እንቅፋቶች እያጋጠሙን እንግዲህ ሁሉንም በብቃት እየተወጣን እንግዲህ እዚህ ያለንበት ደረጃ ደርሰናል። ብዙ ሰዎች እኛን የተከታተሉ ነበረ። ብዙ አደጋ ሊያደርሱን የሚፈልጉ ግለሰቦች ነበሩ። እነሱን እንግዲህ እያለፍን አሁን ያለንበት ደረጃ እንገኛለን። እዛው ዛሬ የምንገኘው እንግዲህ ያው ከዚህ በፊት እንዳያችሁት የአቶ ሽመልስን ልጅ ታግታ አግኝተናት ነበረ። ከዛም በኋላ አቶ ደምሲ የሚባለው ግለሰብ አስረግዟት ታግታ በነበረበት ሰዓት ደፍሯት እንደነበረ እህቴ ያው ወይም ደግሞ አቶ ተሰማ ልጅ ሁሉም ነገር ተናዛ። ከዛ በኋላ ያው ልጁንም አልፈልገውም እያለች ነበረ። ከአባቷም ጋር ተገናኝተን ይሄ እንዴት ሊሆን ይችላል የሚሉ ብጥብጦች ተፈጥሮ ነበረ በመሀል። ከዛም በኋላ እንግዲህ የልጅቷ ጤንነትም እንዲስተካከል ጸበልም ቦታ የሕክምና እርዳታዎችም እንድታገኝ ብዙ ጥረቶችን አድርገን ነበር። ያው ከእሷ ጋር የተገናኘን ያልነበረው እንግዲህ የጤና ሁኔታ ሲስተካከል ሁሉም ነገር ለማውራትም ይመቻል። አሁን በነበረችበት የጤና ሁኔታም ለማውራት ትንሽ ስለሚከብድ ነገሮቹ ከተስተካከለ በኋላ እናገኛት ብለን እንግዲህ እስካሁን አላገኘናትም ነበር። ያው
ዛሬ የምናገኛት ነው የሚሆነው። የጤናዋን ሁኔታ እናያለን፣ ያለችበት ሁኔታ እናያለን። በዛ ላይ ደግሞ ያን የነበረችበት ሁኔታ ትንሽ የአእምሮ እክልም አጋጥሟት ነበር እንዳያችሁት። እኔ ላይም ብዙ ነገሮች ለማድረስ ሞክራ ነበረ። ብዙ ነገሮችን አድርጋኛለች እና በዛ ሁኔታ ደግሞ እውነት ልትናገር አትችልም። ምክንያቱም በየትኛውም ሕግ የአእምሮ ህመምተኛ የሆነ ሰው እንደዚህ የአእምሮ ችግር ያለበት ሰው የሚናገራቸው ነገሮች ያው ብዙ ጊዜ አይጻፉም ወይም አይመዘገቡም። ምክንያቱም ልክ ላይሆኑም ሊሆኑም ይችላሉ። 50% ነው ልክ የመሆንና ያለመሆን እድላቸው። ስለዚህ የተናገረችው ነገር ልክም ሊሆን ይችላል፣ ልክም ላይሆን ይችላል። ስለዚህ እሱን ያው ዛሬ እናረጋግጣለን። ከካሜራ ጀርባ ነው የምትገኘው፣ ከባለች ጋር ነው ያለችው። እስኪ ከእሷ ጋር የሚኖርንን ቃለ ምልልስ አብረን የምናይ ነው የሚሆነው። አቶ ደምሴንም እንደያዝ ነው ሁሉ ከእሱ ጋር ያው የምናገናኛቸው ነው የሚሆነው። ነገር ግን እስኪ ከእሷ ጋር ያለውን የጤና ሁኔታዋን ሁሉም ነገር ካጣራም በኋላ የምናገናኛቸው ነው የሚሆነው። ምክንያቱም ብዙ ያልተፈቱ ሚስጥሮችም አሉ፣ እርግዝናውም አለ። እንግዲህ በባለፈውም እንዳያችሁት አቶ ደምሴ እኔ አይደለሁም እያለ ስለነበር እሱን ሁኔታ ሁሉ ዛሬ የምናጣራበት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውሏን ምልክት የተጫናችሁ ሁል ጊዜ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። ለሌሎች ወዳጅ ዘመዶቹ እንግዲህ ቻናላችንን እያጋራችሁ ትክክል ነው፣ ይሄ መረጃ ይጠቅማል፣ ይሄ መረጃ እኛ እንደተማርንበት ሁሉ እናንተም ተማሩበት እያላችሁ እንግዲህ ሼር አድርጉ እንላለን። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። መልካም ቆይታ ይሁንላችሁ። አስገቧት። ሰላም፣ እንዴት ነሽ? ሰላም፣ አረፍ በይ። እንኳን ደህና መጣሽ። ያው እንግዲህ ባለፈው በጥሩ ሁኔታ አልነበረም፣ የተለያየ ነው። ለመጨረሻ ጊዜ ስንገናኝ እንግዲህ ያው ትንሽ ጤናሽ የሚስተካከል ብለን ነው ለረጅም ጊዜ ያላገኘንሽ የነበረው። አባሎቼ ናቸው ከአንቺ ጋርም አብረው ብዙ ጊዜ እንግዲህ የነበሩት። በደንብ እንደ እነሱ ስላሉ ነው እንደዚህ ጤነኛውን የተመለስኩትና በጣም ነው የማመሰግነው። የእውነት እናንተ ባስኖሩ ኑሮ እኔ እዚህ ደረጃ አልደርስም ነበረ እና በጣም ነው የማመሰግነው የእውነት። የጤናሽ ሁኔታ እንዴት ነው አሁን? እንግዲህ ባለፈው ትንሽ የአእምሮም ችግሮች ነበሩ፣ ከእገታውም አንጻር ከነበረብሽ ጫናም አንጻር የአእምሮ ሁኔታሽ ትንሽ የተወሳሰበ ነበር እና አሁን ላይ ያለሽ ጤና ምን ይመስላል? አሁን በጣም ደህና ነኝ፣ እግዚአብሔር የተመሰገነ። በጣም ደህና ነኝ፣ ተሽሎኛል። አሁን ምንም የሚሰማኝ ነገር የለም። እንግዲህ ተመስገን ነው። እንደማየውም ከቤተክርስቲያን ነው የመጣሽ የነበረው፣ ከጸበል ነው ዛሬ? አዎ ገና ዛሬ እየመጣውን ጨርሼ 1-2 ሳምንት ምናምን ሆኖኛል። ኦኬ። ያው እንግዲህ ያው መረጃዎች ይደርሱናል፣ ምክንያቱም አባሎች አንቺ ጋር አሉ፣ አብሮሽ ነው እየተከታተሉሽ ያሉት፣ ሁሉም ነገር እያገዙሽ ያሉት እና ከቀን ወደ ቀን ቶሎ ነው እንደውም ቶሎ ነው ያገገምሽው እና ከቀን ወደ ቀን የተሻለ ነገር ደርሰሽ አሁን ያለሽበት ደረጃ ደርሰሻልና እስኪ እንግዲህ ያኔ ስናወራ ያው እንደ ሁሌ ለመናገር እንደሞክረው አእምሮ ችግር ያለበት ሰው የሚናገረው ነገር እውነትም ሊሆን ይችላል፣ እውነትም ላይሆን ይችላል እና እርግጠኛ ለመሆን እንግዲህ እስኪ ያኔ የነበሩትን ጊዜያቶች አስታውሽ። እንግዲህ ወደኋላ ለመልስሽ ነው፣ ምክንያቱም ተመልካቾችም ይህን ነገር ማወቅ አለባቸው። ከኔ ጋርም አልተገናኘንም፣ እስካሁንም አላወራንም፣ ያኔ እንደተለያየን ነው እና እስኪ የነበሩ ሁኔታ አስታውሽኝ። እንዴት ታገትሽ? እዛ ደረጃ የደረስሽበትን ሁኔታ፣ የአእምሮ ህመሙ እንዴት አጋጠመሽ? ስለ እርግዝናው ስለነበረው ሁኔታ እስኪ የተወሰነ ነገር ያው ማለት ይህን ነገር ሳነሳብሽ በጣም ይቅርታ እየጠየኩሽ ነው። ወደኋላ ልመልስሽ አልፈልግም። ወደ ነበርሽበትም ሁኔታ ልመልስሽ አይደለም። ነገር ግን ያለፈውን ነገር ማለት ማሰብም ሆነ ማወቅ አልፈልግም። ወደኋላ ማሰብም አልፈልግም ድጋሚ። የእውነት እኔ እንጃ፣ ያን ጊዜ ለእኔ በጣም መጥፎ ነበር። በቤት መኖር የራሱ ከእግዚአብሔር ጋር ነው እንጂ እኔ እንጃ አላውቅም። የእውነት አብዛኛውን ነገር ለማስታወስ ይከብደኛል። ትንሽ ናቸው ነገሮች የሚታዩኝ እንጂ ሙሉ ለሙሉ ምንም ማስታውሰው ነገር የለኝም። ይገባኛል። ማለት ከነበረብሽ ሁኔታ አንጻር ያው ልክ ነሽ። ወደኋላ መመለሱም ያው ለአንቺ ከባድ እንደሚሆን አውቃለሁ። ነገር ግን አንቺንም ህይወት ለማስተካከል ካለሽበትም ሁኔታ እንድትወጪ፣ በዛ ላይ ደግሞ ሙሉ ለሙሉ ማወቅ አለብሽ እያንዳንዱን ነገር እና እኛም ብዙ ማስረጃዎችን እየሰበሰብን ነው። ብዙ መረጃዎች፣ አዳዲስ ነገሮች አሉ አንቺ ማታውቂያቸው። አንቺን እንደዛ ወደ ሕክምና ቦታ ከወሰድንሽ በኋላ እኛ ጋር የመጡ ብዙ አዳዲስ መረጃዎች፣ አዳዲስ ነገሮች አሉ። ስለዚህ እነሱን ነገሮች ለመፍታት ስንል ያው ያለውን ነገር ብትነግሪና ያለውን ነገር ብናቅ ለእኛ አሪፍ ነው። ለዛም ብዬ ነው ወደኋላ ልመልስ የተገደድኩት።
ማለት አንተ ሁሉ ነገር ታውቃለህ አይደለ? ያው ያለውን ነገር ያው ማለት ያኔ እኮ የነገርሽኝ አለ ታግተሽ እንደነበረ ብዙ ነገሮች ደርሶብሽ እንደነበር። ነገር ግን እነዛን ነገሮች ልናያቸው የምንችለው አንድ አይምሯ ከታመመሽ ግለሰብ አንጻር ነው እንጂ ትክክለኛውን ታሪክ አይምሮሽ ሲስተካከል ወይም ደግሞ ካለሽበት ሁኔታ ስትወጪና ንጹህ አይምሮ ላይ ስትሆኝ ነው እውነታውን ልትነግሪኝ የምትችይው። ምክንያቱም በዛ ሁኔታ ሆነሽ ላናምንም ልናምንም እንችላለን ያንን ነገር። በዛም የተወሰነ የማስታውሰው ነገር ምንድን ነው ያው ታውቃለህ ከአባቴ ጋር የምኖረው የነበረውም እንደዛ ስለነበር እና አብራኝ የምትመላለስ ጓደኛ አብሮ አደጌም አለች እና እሷ ጋር እንግዲህ አብረን የተማርነው እና መጨረሻ ላይ ስኮላርሽፕ መጣልን። ሲመጣ ከሁለታችን አንዳችን መሄድ ነበረብን እና አስታውሳለሁ የእኔ አሪፍ ውጤት ነበረ እና የእሷ ደግሞ ከእኔ ትንሽ ዝቅ ያለ ነበረ እና በዛ መካከል እኔ በጣም ደስተኛ ሆኜ ምናምን በቃ ደስ ብሎ ምናምን ፕሮግራም አዘጋጅተን የደስታ ፕሮግራም እሱን እንትን እያለ መጨረሻ ላይ ፕሮግራሙ ካለቀ በኋላ ምን እንደሆነ አላውቅም። እዛ በኋላ ያለው ነገር ስሜቱ ምናምን ትንሽ የመረበሽ ስሜት የተሰማኝ ነገሮቹ። ከዛም በኋላ የሆነ ብዥታ ውስጥ ገባሁኝ። ቀስ በቀስ ከእሷ ጋር ነው በቃ ያለው ነገር ወደ እገታ ምናምን ሌላ ቦታ የወሰደች ምናምን ያለው ነገር ትንሽ ነው ትውስታ ውስጥ የሚያስታውሰው እንጂ ሙሉ ለሙሉ ያን ያክል አላስታውስም። ከዛ አሁን ራሴን እያወቅኩ ስመጣ ነው ያለው ነገር በደንብ ላውቀው እየቻልኩ የመጣሁትኝ እና እሷ ሄደች ምናምን ነገር አሉ። እኔ ያለሁበትን ታመምኩኝ ያለው ነገር ምናምን ያለውን ታውቃለህ። በዛ መካከልም ብዙ ስቃይ ምናምን ብዙ ነገሮች ደርሰውብኛል። ከአባቴ ጋር አባቴ እንደሞተ ስትነግረኝ የነበረው የተመለስ ቸክ ታደርገኛለች ምናምን ነገር አባቴ እንደዛ እንዳደረገኝ አድርጋ ነው የምትነግረኝ እና አባቴ በጣም እንድጠላው ስለሱ መጥፎ ነገሮች ነበረ የምትነግረኝ። ለአባቴ ደግሞ ሄዳ ሌላ ነገር ነው የምታወራው እና ያ ነገር ውስብስብ ያለ ነገር ውስጥ ነው የነበረው። ያው በእናንተ እርዳታ ነው እዛ ውስጥ እንድወጣ እዚህ ጤነኛ ሆኜ እንድቀመጥ የሚያደረጋችሁ በእናንተ እርዳታ ነው። እና ያው አብዛኛው ነገር በቃ ይሄን ትንሽ ነገር ማስታወሰው ይሄን ያክል ነው። ስለ እርግዝና ውስጥ በጣም እንግዲህ በዋነኝነት ዛሬ ለማወቅ የፈለግነው እንግዲህ ስለ እርግዝና ነው። ምክንያቱም ያኔም ስለናይ ልጁን አልፈልገውም። እኔ ይህን ነገር ባታነሳብኝ ደስ ይለኛል። ስለዚህ ነገር ማሰብም አልፈልግም። በቃ ይገባኛል እኮ ወደኋላ መመለሱ መጀመሪያም እንዳልኩሽ ነው። ግን ይሄ ነገር ግዴታ መታወቅ አለበት። ምክንያቱም እርግዝና ማለት ቀላል ነገር አይደለም። ሰው ነው እየፈጠርሽ ያለሽው። ሆድሽ ውስጥ አንቺን የሚመስል ሌላ ሰው አለ። እንደው ግን የእውነት ይሄ ነገር እኔ እንጃ ማለት በግልጽ እንዲታወቅም አልፈልግም። ይሄ ነገር እኔም ስለማልቀበለው ማለት መታወቁ እኮ አይቀርም። ኦልሬዲ ይሄ ልጅ መወለዱ አይቀርም። ወደፊት አድጎ አባቴ ማን ነው ሊልሽ ይችላል። እሱም ብቻ አይደለም ትክክለኛውን ነገር ሲታወቅ አይዞሽ ማለት ስሜቴ ላደርግሽ ፈልጌ አይደለም። ሄደን እንደዚህ ስሜቴ እንድትሆኝ አልፈልግም። ይገባኛል ማለት ብዙ ሴቶች ላይ የሚያጋጥም ነገር ነው። አንቺ ላይ ብቻ የመጣ ነገር አይደለም። እርግዝና ከሆነ ማንኛውም ሴት ልጅ እንግዲህ የተፈጠረችው ለማርገዝ ነው። ውስጥሽ እኮ አንቺን የሚመስል አንቺን የሚተካ ልጅ አለ። ሌላ ወሬ የለም። መደፈሩም ደግሞ አንቺ ብቻ አይደለሽም እኮ እዚህ ምድር ላይ የተደፈርሽው። መጀመሪያ ስለዚህ ነገር ባናወራ ደስ ይለኛል። ይገባኛል። እውነት ልክ ነሽ እኮ ማለት ብዙ ነገር አይምሮሽ ላይ ላይመጣ ይችላል። አልፈልግም፣ ማሰብም አልፈልግም። በቃ ኤጀንት ተረጋጊ። ይኸውልሽ ለአንቺ ጥቅም እኮ ነው። ይገባኛል። ግን በቃ ይሄን ነገር ከዚህ ማቆም አለብህ። ይሄ ነገር ማውራት የለብህም ከዚህ በኋላ። የምሬ ነው። በቃ ስለ እርግዝና ምናምን አታንሳብኝ። ለምን መሰለሽ ለእኔ ብቻ እኮ አለ። ምክንያቱም ይሄ የሚወለደው ልጅ ይጠይቅሻል። ነገር እኮ አባቴ ማነው ይልሻል አይደል? እንዴት ተፈጠርኩ ብሎ ይጠይቅሻል። በዛ ላይ ደግሞ ብዙ ነገሮችም እኛ መረጃዎች እያገኘን ነው። ከጸበል ገና እየገባሁ ነው አይደለ? ለምን ሌላ ነገር አታወራኝም? እኔ ማረጋጋት ነው ወይስ ነገሩን ማባባስ ነው ያለብህ? እኔ የአንቺን ነገር ለማባባስም ለማረጋጋትም አይደለም። እንደዛ እያደረግክ እኮ ነው ያለው። በቃ እኔ ማሰብ ማልፈልገው ነገር እኮ ነው እያወራህ ያለው። ገባኝ እኮ ሄደን ግን እውነታውን ጊዜ መስጠት የለብንም። ምክንያቱም እኛም አንቺ እንደዛ ከሆንሽ በኋላ በአንቺ ዙሪያ ብዙ መረጃዎችን እየሰበሰብን ነበረ። ከእርግዝናው ጋር የተገናኘ ደፈረኝ ካልሽው ግለሰብ ጋር እኔ የምሬ ነው። በቃ የተገናኙ ጉዳዮች ብዙ መረጃዎች እየሰበሰብን እንደነበር አውቃለሁ። ብዙ ነገር አውቃለሁ። እዚህ ደረጃ እንድረስ ያደረጋችሁ እናንተ ናችሁ። ግን ከዚህ በላይ ስለዚህ ነገር ባታነሳብኝ ደስ ይለኛል። ማለት ችግሩ ምንድን ነው? ቆይ ይገባኛል። ወደኋላ እንዳትመለሽ መጀመሪያም እኮ ነገርኩሽ ነገር ከማንሳቴ በፊት
ወደኋላ መመለሱ ለአንቺ ለአእምሮሽ ሰላም ሊነሳ ይችላል። ነገር ግን ይሄ ነገር ቶሎ ብሎ መፍትሄ እንዲሰጠው ነው። ምክንያቱም ይሄ ልጅ እያደገ ነው። በቃ ይሄን ጉዳይ ለእኔ ተውልኝ በቃ። ስለዚህ ጉዳይ ማውራት አልፈልግም። ለእኔ ተውልኝ በቃ። ለአንቺ መቶ የሚባል ነገር የለም። ምክንያቱም ሽመልስ የአባትሽ ነው አይደለ? የአባትሽ አደራ አለብኝ። የልጄን ነገር ተከታተልልኝ ብሎኛል። በቃ እዚህ ደረጃ ደርሻለሁ። አሁን ጤነኛ ነኝ። ስለ ራሴ አውቃለሁ። በቃ ከዚህ በላይ እናንተ አታስፈልጉኝም። በቃ ይበቃኛል። እንዴ ቆይ ልጅ ተረጋጊ። ሄደን እኔ እውነቱን ስነግርሽ ማለት ነው አንቺ እንደዛ ከሆንሽ በኋላ ብዙ ነገሮችን እያጣራን ባለንበት ሰዓት እንደውም ይሄን ልጅ ፈልገሽው እንደሆነ እርግዝናውን ፈልገሽ ያመጣሽ እንደሆነ የሰማ ነው። እኔ እየፈለኩት ይኸውልሽ ሄደን በሰማነው መረጃ እኮ ነው እኛ ባጣራነው መረጃ ልክም ሊሆን ላይሆንም ይችላል እኮ። እሱ ነው አንቺን ልጠይቅሽ። ለማንኛውም ወሬ ማንሳት አልፈልግም እያልኩ እኮ ነው። በቃ እባክህ እኔ የምር ወደ ቀድሞ ሁኔታ እንድመለስ እንደ የምትፈልጉትኝ አይደለም። እኔ እንደዛ እንድትሆኝም አይደለም፣ ግን በቃ ጊዜውም ሳይሄድ ነገሮች በትኩሱ ሲሆኑ ነው። ጊዜ በሄደ ቁጥር ነገሮች የተረሳሱ የተደበሰበሱ ይሄዳሉ። የአንቺም ጤና የተበከለ ይመጣል። እባክህ ይሄ ነገር ማሰብ አልፈልግም። የምሬ ነው። በቃ ማወቅ አልፈልግም። እባክሽ ሄደን ንገቀኝ። አትንካኝ። በቃ አትንካኝ። በቃ አልፈልግም። ተረጋጊ እንጂ ሄደን ንገቀኝ። አትንካኝ። ይርዘው ይገባኛል እኮ ይኸውልሽ፣ ህይወት እንደዚህ ነው ማለት የምትፈልጊያቸው ነገሮች ይመጣሉ፣ የማትፈልጊያቸው ነገሮች ሊያጋጥሙሽ ይችላሉ። ግን ስለዚህ እያወራኸኝ ያለው እስኪ እውነታውን ንገሪኝ። ምንድነው እውነታው? ያኔ ነገርሽኝ አንቺ ተደፍረሽ እንደሆነ ቦዲጋርድ በነበረው ግለሰብ አቶ ደምሴ አደጋ ደርሶብሽ እንደነበር ታገደሽ ነበር። እኔ ምንም አልተደፈርኩም። በቃ እኮ ይሄንን መረጃ እኮ እኛ ሰምተናል። ፈልገሽ እንዳረገዝሽው ነው የሰማነው። ታዲያ ምን? አዎ እኔ ፈልጌው እኮ አልተደፈርኩም አልሽኝ እኮ አንቺም እኮ። ለምን አትሆኝም? የምሬ ነው። በቃ እኔ ማረፍ እፈልጋለሁ እኮ። ታርፊያለሽ እኮ። እኛ አንቺን እረፍት ለመንሳት ወይም ሰላምሽን ለመበቃ እኔ ነገር ማሰብ ማወቅም አልፈልግም። ነገሮቹን እናስተካክላለን። ስለዚህ ነገር ማሰብ አልፈልግም። በቃ የምሬ ነው። በቃ ተውኝ። ምክንያቱም ነው ደምሴን ፍለጋ ሄደናል። ብዙ ነገሮች ውስጥ ገብተናል። ያንቺ ደፈርልኝ ያልሽውን ግለሰብ ምን ለመፈለግ ብዙ መንገዶች ሄደናል እና እኮ ከሱ ዙሪያ የተሰበሰቡ መረጃዎች አሉ። እሱም በፍለጋ ቤትንበት ሰዓት ያገኘናቸው ብዙ መረጃዎች አሉ እኮ። ምን አገኛችሁ እኮ? አንቺ ይህን ነገር ፈልገሽው እንደሆነ እንደውም አቶ ደምሴ ፈልጎ ሳይሆን በአንቺ ፍላጎት በአንቺ ግፊት የተደረገ ነገር እንደሆነ ነው የተነገረንማ ያገኘነው መረጃ። አመናችሁ እኮ እሱን እኮ ያውልሽ እኛ አሁን መረጃ ስላገኘን ብቻ ምናምናለን ማለት አይደለም። ነገር ግን አንደኛ የመረጃው ምንጭና ባለቤት አንቺ ነሽ። ከአንቺ እናረጋግጣለን። ያለፈብኝ ነገር ሁሉ ታውቃለህ አይደለ? ስለዚህ በቃ ስለዛ ነገር ምንም ማንሳት አልፈልግም። አሁን በቃ ራሴን እረፍት አድርጌ ራሴን ማረጋጋት ነው የምፈልገው። አውቃለሁ ብዙ ነገር ማሰብ ማወቅም አልፈልግም። ብዙ ነገር ውስጥ ገብተሽ እንደነበርኩ እናውቃለን። ነገር ግን ብዙ ነገር ውስጥ መግባትሽ ብቻ ሳይሆን ወደፊት ላይ ለሚያጋጥምሽ ህይወት፣ ወደፊት ላይ የሚመጣው ነገር አሁን መፍትሄ ካልሰጠሽው ከዚህ በላይ ምን ሊያጋጥመኝ ይችላል እኮ አልኩሽ እኮ የወደፊት ህይወት አለሽ። ይሄን ነገር ግን መፍትሄ እንስጠው ነው። ራሴን ማስተካከል እችላለሁ። የእናንተ እርዳታ አልፈልግም። በቃ ይበቃኛል። እንዳታስተካኪ የሚያደርጉ ብዙ ነገሮች አሉት። አንቺ በብቻሽ እንዳትወጪ የሚያደርጉ ብዙ ነገሮች አሉ። ምክንያቱም ደምሴን አግኝተሽዋል። ማነው ደምሴ? ደግሞ የደፈረሽ ግለሰብ፣ ደፈረኝ ያልሽኝ ግለሰብ አግኝተሽዋል? አላገኘሽውም አይደል? አላገኘሁትም። ታዲያ እንዴት ብለሽ ነው ታዲያ ልታስተካክል የምትችይው? ዋናው የዚህ ጉዳይ ባለቤት አንቺና እሱ ናችሁ አይደል? የዚህ ልጅ ባለቤት። ስለ ደምሴ ምን የምታውቀው ነገር? ደምሴ እንዴት ልታውቀው ቻልክ እንዴ? ራስሽ እኮ ነግርሽኛል። የደፈረኝ እሱ ነው አልሽኝ እኮ። እሱም በመፈለጋ በሄድንበት ሰዓት ደግሞ የሰማነው መረጃ ደፍሮሽ ሳይሆን እንደውም አንቺ ፈልገሽ። እኔ ፈልጌ እኮ የእሱን እንድታረጋግጭልኝ እኮ ነው ከአንቺ። እኔ ምንም የፈለግኩት ነገር የለም በቃ። ስለዚህ ያኔ የነገርሽኝ ነገር ልክ ነው ማለት ነው? ምንድነው ያንን? በቃ እሱ በታገትሽ ሰዓት ላይ እሱ ቦዲጋርድ እንደነበረ። ኧረ እሱ በጣም ጥሩ ሰው ነው የነበረው። ሲጀመር እኮ እሱ እኔን ሲረዳኝ ነው የነበረው። ምንም ያደረገው ነገር የለም። እርግጠኛ ነሽ? ይሄ ልጅ ማን ነው? ከማን ነው ያረገዝሽው? እሱ ማወቅ አለብህ እንዴ? ለአንቺም ለእኛም ይጠቅመናል እንዴ? በቃ ከማን ምንም ይሁን በቃ አይመለከትም። በቃ ይኸውልሽ አንቺ ህይወት ውስጥ ገብተናል። አንቺ ህይወት ውስጥ ገብተናል። በቃ አንዴ አንቺ ህይወት ውስጥ ከገባን ደግሞ ሁሉን ነገር አስተካክለን ነው መውጣት ያለብን። ከመምጣት እንደዚህ ትረብሸኛለህ። በቃ አልፈልግም። እንዴ ተረጋጊ። ይኸውልሽ ሄደን ተረጋጊ። ለምንድን ነው የምረጋጋው? ተረጋግተሽ ቁጭ በይ በቃ። እንዴ ህይወትሽ ውስጥ እኮ አንዴ ገባናል። አንቺ ህይወት ውስጥ እስከገባን ድረስ ደግሞ የአንቺን ህይወት ሳናስተካክል አንወጣም። ምክንያቱም የአባትሽ አደራ አለብኝ። የአባትሽን አደራ ደግሞ መውጣት አለብኝ።
ንገሩ በቃ ከዚህ በላይ አታስፈልጉኝም ብላችኋል ይብለው ንገሩ ለአባቴ ይኸውልሽ ሄደን እኛ ምንም ነገር ውስጥ እንድገቢ አልፈልግም ምክንያቱም እኛ በቃ ራሴ ማድረግ ያለብኝ ነገር በደንብ አውቃለሁ ህፃን ልጅ ነሽ ያልሽ ሳይሆን ከፊትሽ የተጋረጡ ብዙ አደጋዎች አሉ እነዛን አደጋዎች ደግሞ እኛ ቀድመን እንከላከልልሽ ብቻዬን አይደለም አይተሻል አይደል ያሉትን አባላቶቼ የጠበቁሽ እንዳንቺ እንደ ጋርድ የተከባከቡሽ የነበሩት አባላቶቼ ናቸው እና ምንድነው ማለት ምን አድርጊ ህይወትሽን እናስተካክልልሽ እርጅን እኛ ምንድነው መረዳህ እኔ መረጃዎች ስጭን እኛም ደግሞ የምን መረጃ ስለ አቶ ደምሴ መረጃ ስጭን እባክሽ ቁጭ በይ እባክሽ በቃ ጥሩ ሰው ነው አልኩ አይደል እንዴ እኔ ሲያገዘኝ ነበር እኔ ስረዳኝ ነበር በቃ እባክሽ ይኸውልሽ ቁጭ በይና ልንገርሽ ያኔ ያልሽኝ ልንገርሽ እኔ ከዚህ በላይ ማውራት አልፈልግም እያልኩ ነው ያኔ ብዙ ነገር ነግረሽኛል አውቃለሁ የአይምሮ ክል ላይ እንደነበርሽ ብዙ አጋጥሞሽ እንደነበር ነገር ግን ያኔ ነገርሽኝ ደምሴ እንደደፈረሽ ቦዲጋርድ እንደነበረ ነው ያስጨነቀኝ ነው ፕሊዝ እየለመንኩ ነው ይኸውልሽ እኔ እውነታውን ልንገርሽ ደምሴ በእኛ ቁጥጥር ስር ነው የሚገኘው ምን አዎ ማለት አልገባኝም እንዴት ሊሆን ይችላል ደምሴ እየፈለግ ነው ሄደን በቁጥጥር ስር አውለነዋል ለምን እሱ አስፈላጊ ነው አዎ ምን አደረገ እሱ ምን አጠፋ እንዴ ራስሽ እኮ አንደኛ እኮ የዚህ መረጃ ባለቤትና ምስክር አንቺ ነሽ ከአንቺ በላይም ደግሞ አባትሽም መስክሯል በዚህ ሰውዬ ጉዳይ ምናልባት ያኔ ጓደኛሽን መስክራለች ያልተሰማለች ምክንያቱም እኔ አይምሮ ያን ያክል ብዙ ነገር በሰዓቱ ገባኝ እኮ አንቺ በነገርሽን ብቻም አይደለም አልኩሽ እኮ ምክንያቱም አንቺ የነገርሽን ግማሽ ነው እውነታም ሊሆን ይችላል ላይሆንም ይችላል ነገር ግን ሌሎች በሰጡን መረጃዎች የተነሳ ነው ደምሴን ያዘው እና ማለት እውነት ይሁን አይሁን በምን ታውቃለህ ስለዚህ እኔ ደግሞ ነው እሱ ጥሩ ሰው ነው እኔ ሊረዳኝ ነው የፈለገው በቃ በሰዓቱ እኔ ሲያግዘኝ ነበር እኔ ሲያረጋጋኝ ነበር አይደል ከዚህ በላይ ምን እኮ ቁጭ ብለሽ አስረጅኝ የት ነው የምታውቂው እንዴት ነው የምታውቂው የሚለውን ነገር አስረጅኝ ቁጭ በይና እሱ በቃ ተቀጥሮ ነበር እዛ ውስጥ በቃ አለቀ ቁጭ በይ እባክሽ ተረጋጊ ሰው ዛሬ ምንድነው ተቀጥሮ ነበር ማለት ኤልሳ ነበረች አለቅም እሱ እኔ እንዲጠብቀኝ መሰለኝ ያደረገችውና እዛ ውስጥ ባለበት ሁኔታ ግን እሱ ለእኔ ጥሩ መልካም ነው የነበረው ማለት እንድረጋጋ ወይም ደግሞ በምግብም በምንም በቃ ትሪት ሲያደርገኝ ነበረ ከዛ የተለየ ነገር ግን የለንም ልጁ የማን ነው ታዲያ እሱ አይመለከትም አልኩ በቃ እኮ ልጁ የማን ነው ታዲያ እሱ ካልደፈረሽ ጓደኛሽ ነበር ፍቅረኛሽ ነበር አንተ ልታሳብደኝ ነው እንደምን አትተወኝም እኮ እሱን እውነታ ማወቅ አለብን በቃ እኔ ይሄን ነገር እንድታውቁም አልፈልግም ማን እንዲያውቅ አልፈልግም በቃ ተወኝ ይኸውልሽ እኔ እውነታውን የምትነግሪኝ ከሆነ እኔ መቼም አልነግርህም ከእሱ ጋር አገናኝሻለሁ ከደምሴ ጋር አገናኝሻለሁ እኛ ጋር ነው ያለው እኔ እሱ ማግኘት አልፈልግም እኮ ለምን ይሄን ነገር ነው እንድትነግሪኝ ፈልገው እየረዳኝ ነው አልሽኝ አይደል ከዚህ መብቃት አለበት በቃ እኔ ከዚህ በላይ እኔ ማንንም ማግኘትም አልፈልግም በቃ ራሴ ማድረግ ያለብኝ ነገር አድርጋለሁ ወዲሽ ውስጥ እኮ ማቆም ማትሽው ማብቃት ማትሽው ታሪክ አለ ስለዚህ ልጅ ምንም ነገር አታረግ ያልኩህ አይደል እንዴ ለምን ደግሞ አሰማኝ እባክሽ ሄደን ተረጋጊ የዚህ ልጅ ጉዳይ ማለት የኛ ጉዳይ ነው ያንቺ ጉዳይ ማለት የኛ ጉዳይ ነው ገብተናል እናንተ ህይወት ውስጥ ኤደን ህይወት ውስጥ ገብተናል እኛ ህይወትሽን ሳናስተካክል ደግሞ የምንወጣበት ምንም አይነት ምክንያት አይኖረንም ከኔ ምንም አይነት መንገድ ይሄን ነገር መቼም እንድታቃል አድርገን ለምንድን በቃ ማንም እንዲያውቅ አልፈልግም በቃ እኮ ምክንያቱ ማንም አልፈልገውም ልጁን በቃ አልፈልገውም በቃ እኔ ከዚህ በላይ ማለት ልጁን አልፈልገውም ማለት እኮ እኔ እኮ እሺ የማን ነው የማትፈልጊበት ምክንያት ምንድን ነው ንገሪኝ እኮ እኔ እኮ የምፈልጋቸው እያንዳንዱ መረጃዎች እየጠየኩሽ ነው አይደለ እነዚህን ጥያቄዎች ከመለስሽልኝ እኔ እኮ ህይወትሽን ካስተካከልን እኛ ካንቺ የምንፈልገው ነገር የለም ምክንያቱም እኔ በዛን ሰዓት ምን እንደተፈጠረ ማወቅ አልፈልግም የምሬን በቃ አላስታውስም አልኩህ አይደል እንዴ እኔ እኮ ያኔ አይምሮ ታመም ያልነበርኩ እንዴ ላቅ እችላለሁ አላውቅም እኮ ልጅ ተረጋጊ ቆይሽ ሄደን ቁጭ እባክሽ ቁጭ ይኸውልሽ እኛ ተደፈርኩ ስላልሽ ተደፍረሻል የሚለውን ነገር ይዘናል እንደ መረጃ ነው ያዝነው ማስረጃ የሚለውም እውነታም ይሁን አይሁን የሚለውን ነገር የለም ግን እንደ መረጃ ይዘነው ያንቺን ደፋሪ ፍለጋ ዞረናል በምንዞርበት ሰዓት አቶ ደምሴም አገኘ ነው ከሽመልስ ከአባትሽ ጋር ከአቶ ዘነበ ከሚባል ግለሰብ ጋር አቶ ተሰ አላገናኟቸውም በእኛ ጋር ነው የሚገኘው ቀጥታ አናገናኛቸው ምክንያቱም መቼም አንድ አባት ልጁን ደፋሪ በሰላም አይለቅም እና እሱ ምን አለ እኮ እሱ እንዳልደፈረሽ አንቺ ፈልገሽ እንደሆነ ነው ነገረኝ ማለት ልጁ የኔ ነው አለ አላለኝ ለማንኛውም ይኸውልሽ እኔ አቶ ደምሴን ካለበት አስመጣዋለሁ
አባሎቼ ጋር ደውዬ ምክንያቱም ይሄ ነገር መፈታት አለበት፣ የልጅሽ ጉዳይ መፈታት አለበት፣ የአንቺ ህይወት መፈታት አለበት። ምክንያቱም ያኔ እሱ ይኸውልሽ ጠባቂሽ ነበር አይደለ? ጠባቂሽ ከነበረ ያኔ የተደረጉትን እያንዳንዱ ነገሮች የሚያቀንልን የሚነግረን፣ እንዴት ለምን ታገትሽ፣ ለምን ጠበቀሽ፣ ሁሉንም እያንዳንዱ ነገር ሊነግረን የሚችለው እሱ ነው። ስለዚህ እሱና አንቺ መገናኘታችሁ ይሄ ግዴታ ነው። የሁለታችሁ መገናኘት የምር አስፈላጊ አይደለም። እሱም በቃ ማግኘት እኮ ለምንድን ነው ይህን ነገር እኮ አስረጅኝ። መገናኘት አትፈልጊም አይደል? ለምን የሚለውን ጥያቄ መልሽልኛል እኮ። ለምንድን ነው የማያስፈልገው? የሚያገናኝ ነገር ስለሌለ ነው። የሚያገናኛችሁ ነገርማ አለ። ጠባቂሽ ነበር አይደለ? ያን የተፈጸሙትን እያንዳንዱ ነገሮች እሱ ያውቃል። በዛ ላይ እሱ አይደለም የደፈረኝ ያልሽ ነው አይደል? ስለዚህ ማን ነው? ይሄ እርግዝና ሊፈጠር የቻለው በታገስሽበት ሰዓት ነው። ምክንያቱም ከታገስሽበት ጊዜያቶች አንጻር ከነበሩት ሰዓቶች አንጻር እሱ ነው ሊሆን የሚችለው፣ ወይም ደግሞ እሱ ነው ሊያውቅ የሚችለው። ስለዚህ እሱን አምጣለን። እስኪ ደውሉና አባሎች ጋር አቶ ደምሴ እንዲመጣ አድርጉልኝ። ይዘውት ይምጡ። ደውል። እኔ እኮ ባልመጣ ይሻለኝ ነበር። እዛው ጸጉር ቦታ ብቀመጥ ነው የሚሻለኝ። ይኸውልሽ እኛ ህይወትሽን ለመበጥበጥ አይደለም። አሁንም ደህና ሰላም እያገኘሽ ነው። አሁን ያለሽበት የሰላማዊ ሁኔታ እኛ የምንፈልገው ሁኔታ ነው። ስለዚህ ህይወትሽ ሰላም እንዲሆን ደግሞ ሁሉም ነገር ተፈቶ ህይወትሽ ወደ ቀድሞ ሁኔታ መመለስ አለበት። ቀድሞ ነገራችሁ እንዴት ልታውቁሻል? አባሎች እኮ ከአንቺ ጋር ናቸው። ችግር የለም። እኛ እያንዳንዱን ህይወትሽን እየተከታተልን ለማስተካከል ነው። አውቃለሁ ሊመርሽ ይችላል ያለሽበት ሁኔታ ትንሽ፣ ግን ይሄ ግዴታ ነው። ህይወትሽ መስተካከሉ ግዴታ ነው። ውድ ተመልካቾቻችን እንግዲህ ከሰዓታት ጥበቃ በኋላ አቶ ደምሴ እንግዲህ እንደደረሰ ነው የነገሩኝ። አባሎች ይደውለውልኝ ነበርና ይዘውት መጥተዋል። እንግዲህ ያለውን ነገር አብረን የምናይ ነው የሚሆነው። ብዙ የተደበቁ ሚስጥሮች እየሰማን ነው። ብዙ ያልተፈቱ ጉዳዮች አሉ። የሄደንም ልጅ እንግዲህ ጉዳይ ያው ከአቶ ደምሴ ጋር በደንብ ይያያዛል። ምክንያቱም ወይ እሱ ነው ሊያስረግዛት የሚችለው ደፍሮ፣ ካልሆነ ደግሞ በታገተችበት ሰዓት እሱ ነበረ ሲጠብቃት የነበረው፣ እሷን በነገረችን ኤልሳን በነገረችን መረጃ መሰረት። ስለዚህ እያንዳንዱን ነገር እሱ ነው ሊያውቅ የሚችለው። እንግዲህ ደንጋማውን ብዙ ነገሮችን እየነገረች ነው እንዳያችሁት። ብዙ ነገር አለ፣ ያልተፈቱ ሚስጥሮች አሁንም አሉ። አባቷ እንዲሰማ ያልፈለገችበት ምክንያት አናቅም። አቶ ደምሴ ጋር መገናኘት የፈራችበትን ምክንያት አናቅም። ለምን መጣ የሚለው ያው ደፍሯት ከሆነ ምናልባት ይሄ ነገር ሊሰማት ይችላል፣ እርግጥ ነው። ነገር ግን አልደፈረኝም፣ ጥሩ ሰው ነው እያለች ነው የነበረው። እስኪ እውነታው የሚፈነዳበት ሰዓት የደረሰ ይመስለኛል። ሁለቱን የማገናኘቱን ስራ እንሰራለን። ምን ይፈጠራል፣ ምን ሊሆን ይችላል የሚለውን አብረን የምንከታተል ነው የሚሆነው። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ይጻፍ እንላለን። እስኪ አስገቡት። እሱ እኮ መምጣት አይጠበቅበትም፣ አስፈላጊ አይደለም እኮ እሱ። ይኸውልሽ ሄደን እውነታው መታወቅ አለበት፣ ግዴታ ነው። አይ መጥራት እኮ አልነበረብንም እንዴ። ምን ነው? ለምን ደነገጥሽ? አይ እኔ አልደነገጥኩም። እንዲሁ ጎንበስ ቀና አልሽ። ውድ ትንሽ ወሬ ነው አሁን። ያው እሺ መጣ። አሁን ለምንድን ነው ሊመጣ ያልፈለግሽው የነበረው? አይ እኔ አስፈላጊ አይደለም ስላልኩ ነው። ምንም አስፈላጊ አይደለም ነገር አይደለም እኮ። አስፈላጊ ያልሆነበት ምክንያት ምንድን ነው? እንግዲህ ለምሳሌው እቺ ነች እኮ የደፈርካት ልጅ ማለት ነው። ነጭ የደፈርካት ነው ያልኩት። እንደፈርካት የምችልሽ እኔ አልደፈርኳት። እንደውም በጣም ስጠብቃት ነበር የዛን ጊዜ አይደለ? እነሱ በአገቷ ሰዓት ላይ እኮ እኔ ነበርኩ ጠባቂዋ። እንደውም በጣም ስንከባከባት ነበረ። የሚያስፈልጋትን ነገር። ከማን ያረገዘችው? አርግዛለች እንዴ? አዎ አንተ ነበርክ ስጠብቃት የነበረው አይደለ? ያኔ ከኤልሳ በተሰጠ ትእዛዝ መሰረት ከእናቱ ዘነበም ይሁን ከነ ምናምን ብቻ የሆነ የተሰጠ መረጃ ነበረ። ጠብቅ ተብለህ እሷን ስጠብቅ የነበረው አንተ ነህ። ስለዚህ ወይ አንተ ደፍራታል፣ ካልሆነ ደግሞ የደፈራትን ግለሰብ ታውቃለህ። ከስራው አጠፋም ነበር። ጠባቂ ከሆነ ከስራ አጠፋ። ስለዚህ ማን ነው እጅ ልጅ ያስረገዛት? እሷ አታውቅም እንዴ ደፈራትን? እሷ ለምን አትጠይቅም? ማታ ያልነበረው ሰዓት እንዴት አስታውሳለሁ? የአእምሮ ህመምተኛ ነበረች። እኛ በኛ ግንኙነት ሰዓት
አይምሮ ልክ አልነበረም። ይሄን ላደርግ አልችልም እኮ። ታዲያ ማን ነው ሊያደርግ የሚችለው? እኔ በስነስርዓት ጠብቄ እስከተባልኩበት ቀን ድረስ ጠብቄ በስነስርዓት ነው ያስረከብኩት እና እናንተ መታችሁ የወሰዳችኋት ያስረከብኩት ለእናንተ ነው። ስለዚህ እኔ እንደ ፍሬ እሷ ላስረግዝ አልችልም። የት ነው የነበርከው ያኔ አንተ? እንግዲህ እኛ እሷን ያገኘን ሰዓት ላይ ቤት ውስጥ የነበረችው ኤልሳ ብቻ ነች። አዎ እኔ እንዳጋጣሚ ውጭ ነበርኩኝ እኮ። ስለዚህ ማለት የዛን ሰዓት አልመጣህም፣ አላገኘንህም። ስንመጣ ሁለቱም ብቻ ያገኘነው፣ ኤልሳን አገኘናት። ከዛ በኋላ ቤቱን ስንፈትሽ ድምፅ ሰማን፣ እሷን አገኘናት። ስለዚህ አንተ ጠባቂዋ ከሆንክ የትም አልሄድም እያልከን ነው። ታዲያ የት ሄደህ ነው ያኔ? ውጭም ብትሆን ያው እኔ ማለት ይሄን ላደርግ አልችልም። ለምን መሰለህ? ስለዚህ መረጃ ተነግሯል። በቃ ይሄ እኮ ቀላል ነገር ነው። በቃ ግልጽ ነገር ነው። ይሄ መረጃ ተነግሯል። አንተን ያደረግከው ነው። አይ በቃ ተይዛችኋል፣ ታግዛ የነበረችው ልጅ አምልጣለች፣ ተፈታለች የሚለው ነገር መረጃ ይደርሳል። ታመልጣለህ፣ ግን አመልጣ አቀርም ያው በቁጥጥር ስር አዋልን። መጨረሻ ላይ ምንም ያህል ይሄን አድርጌ ሳይሆን ያመለጥኩት ለምንድነው ለሱ እየወገዝሻለሽ? አንቺ ስትታገች እኮ ሲጠብቅሽ የነበረው እሱ ነው። ልክ ስለሆንኩኝ እኮ ነው ለኔ እያገዘች ያለችው። እንዴት ነው የምታገዝ? በምን መልኩ ነው ያገዝሽ? ለምንድን ነው እሱ አላገተኝም ስትል አንተ በግድ እኔ ላይ ልታመጣ ነው እንዴ? በግድ አርጋሃል እያልከኝ ነው? ደፍራታል እያልከኝ ነው? ይሄንን ነገር እሺ፣ የነበረውን ጊዜ ለምንድን ነው ባለ ጉዳይ አይደለም እሱ ትክክለኛ ሰው ነው እያለች አንተ ግን እኔን እስኪ የነበረውን ጊዜ አስታውሰን እስኪ። ማለት ያን ታይም ላይ የነበረውን ነገር እያንዳንዷን ነገር አስታውሰን። ምንድነው ማስታወስ? በቃ ጥበቃ ላይ ነበርኩኝ፣ እሷን ስጠብቅ ነበርኩኝ። እናንተ ገባችሁ፣ እኔ እንዳጋጣሚ አልነበርኩም በዛን ቀን። ስለዚህ እሷን ይዛችሁ እንዴት አገኘሃት? መጀመሪያ እንዴት ነው ስትታገት? እንዴት ነው ከታገተች በኋላስ ምንድን ነገሮችን ስታደርግላት ነበረ? እኔ እኮ አግተው እኮ ነው ያመጡት ወደ እኔ። ጠብቅ እኮ ነው የተባልኩት እሷን። ታዲያ ለልጅ ነው ልጅ አእምሮ ህመምተኛ ሆና ያገኘናት። እኔ እንግዲህ እሱን አላውቅም። ተንከባክቤያታለሁ፣ ጠብቄያታለሁ፣ በጥሩ መልኩ ነው የነበረችው አልክ። አንቺም እንደዛ ያልሽ ነው። ታዲያ አእምሮ ህመምተኛ እንዴት ልትሆን ቻልሽ? እንዴት ነው ያኔ እንግዲህ እኔን እስከ መደብደብ ብዙ ነገር እስከ ማድረግ ደርሰሻል አይደል? ከምን መጣ እኮ? እሱ ጠብቆኛል፣ ተንከባክቦኛል አልሽ አይደል? ከምን መጣ ታዲያ? እኔ የሚያስፈልጋትና የሚያስፈልገውን ነገር እያደረግኩኝ ነበር እስከ አስረከቡኝ ሰዓት ድረስ እና እናንተ መታችሁ እስከ አነሳችኋት ድረስ እችል ልጅ በስነ ስርዓት ስጠብቅ ነበረ። ማለት እንደዚህም ላደርግባት አልችልም። እሷ ላይ ልጅ ማን ለምንድን ነው ማለት እሱ አይደለም። እሺ እሱ ጠብቆሻል፣ ጠባቂ ነበራልሽ። እሱም ጠባቂዋ ነበርኩ እንጂ ምንም አይነት ነገር አላደረኩም አለ። ታዲያ ልጁ ከየት መጣ? አንቺ ዶሮ ነሽ ሰው ነሽ አይደለ? ኮኒታም ነበር ነው ታውቃለህ። ያን ያክል አላስታውስም። በቃ ሰው ሲመላለስ ነበር። እንጃ አላውቅም። ምን አይነት ሰው እነማን ናቸው ሲመላለስ ነበር? ማስታወስ አልችልም። በቃ ያንን ምንም ነገር አላውቅም። ማን ነው ሲመላለስ የነበሩት? ማለት አንተ ጠባቂዋን አይደለ? እያንዳንዷን ነገር ታውቃለህ። ጀምር ማን ነው እሷ የታገተችበት ቦታ ሲመላለስ የነበረው? ያለቆችም እኮ አሉ። ማን ናቸው አለቆች? አለቆችን አታውቃቸውም? ማን ያሳገታት? እሷን ሲጀምር እንድታገት ያደርጋት ማን ነው? እኛ የምናውቀው ኤልሳ እንደሆነች። ብቻ ማንም ይሁን እኔ አምጥተው እዚህ ጋር እኔ ታውቃለህ፣ እዚህ ቤተሰብ ጋር ታውቃለህ፣ ከዚህ በፊትም ተናግሬያለሁ መሰለኝ። ሰራተኛ ነበርኩኝ፣ ሰራተኛ ነኝ። እንዳጋጣሚ ሆኖ በችግር ውስጥ ነው ያደግኩት። ግን እንዳጋጣሚ ሆኖ እዚህ ስገባ የተሻለ ላይፍ አገኛለሁ ብዬ ገባሁኝ። ስለዚህ ያን የተሻለ ላይፍ ለማግኘት ደግሞ አድርግ የተባልኩትን ነገር ነው የማደርገው። ገባ? ያዙኛል፣ እነ ኤልሳም ሆኑ ምናምን ያዙኛል፣ እኔ እነሱ ያዙኝን ነው የማደርገው። እችል ግን አምጥተው ሰጡኝ፣ ጠብቅ ተባልኩኝ። በስነ ስርዓት እናንተ መታችሁ እስከ ወሰዳችሁ ቀን ድረስ የሚያስፈልጋትና አስፈላጊ የሆኑ ነገሮችን የሰጠው ስንከባከባት ስጠብቃት ነበረ። ይሄንን ታዲያ እንደዚህ እያደረግኩኝ ይዞች ላይ እንዴት ነው እንደዚህ አይነት ሰው ላይ እንደዚህ አይነት ተግባር ላደርግ የምችለው? አንተ ስታስበው እሷ እኮ እንደዚህ አያደርግም እያለች በግድ እኮ እኔን ጥፋተኛ እያደረከኝ ነው ያለው። አንተ ጥፋተኛ ማድረግ አለማድረግ ሳይሆን እች ልጅ ስትገኝ ጤነኛ ሆና አይደለም የተገኘችው፣ የአእምሮ ህመምተኛ ሆና ነው ያገኘናል። ስለዚህ ይሄን ነገር ማን ነው ያደረገባት? እንደዛ እንድትሆን ደግሞ እንደዛ እንድትሆን የተደረገው እኔ አላውቅም። አታውቅም? አንተ ነበርክ ጠባቂው አይደለ? ዋናዎቹ አሉ። ዋናዎቹ ቢኖሩም አንተ ነህ የምታውቃት አይደለ? የምትንከባከባት ምን የምታረጋት አንተ ነህ የምትንከባከባት። ምን እየሰጡ እንደዛ እንደሚያደርጓት አላውቅም። እነሱም መከልከል አልችልም ሲገቡ።
ምክንያቱም ባለጉዳዮቹ ስለሆኑ። ስለዚህ አንተም ለመጨረሻ ጊዜ ስታያት አይምሮ ህመምተኛ ነበረች ማለት ነው። ስለዚህ እኔ እየተኛች ነው የምትነሳው ወይ በቃ ስለታሰረች ወይ ስለታገተች ብቻ የሆነ አላ ትንሽ እንትን ምትል ነው የመሰለኝ እንጂ እዚህ ደረጃ ትደርሳለች ብዬ ደግሞ አላሰብኩም። ለምን እነሱ ይገባሉ ይወጣሉ፣ እነሱን ደግሞ መከልከል አልችልም፣ ምክንያቱም ባለጉዳዮቹ ስለሆኑ። ስለዚህ እኔ በሚያስፈልጋት ሰዓት ብቻ ነው የምገባላት። ማለት እኔ የሚያሳምን ነገር ያገኘው አይደለም መረጃ አልገባኝም። ቆይ እኛም ማናውቀው አንተ የምታውቀው ነገር አለ? እንደዛ ሳይሆን እና ታዲያ ምንድን ነው? ይኸውልሽ ለአንቺ ስንል ሁሉም ነገር እያደረግን ያለ ነው። እኔ አሁን ብትረጂኝ ደስ ይለኛል እኮ። ምን ልርዳሽ? እኔ እኮ የማውቀው ነገር እውነታውን ብትነግሪኝ እኔ ደስ ይለኛል። ማለት እሱን ለመከለል እየሞከርሽ ነው ወይስ የሚያስፈራራሽ ሰው አለ? ቆይ ከዚህ ትታወቃላችሁ? እዛ ከማገጥ አንቺን ከመጠበቁ በፊት ትታወቃላችሁ? እኮ ታዲያ ቆይ እንዴት ነው አንተ ሲጀመር ቦዲጋርድ ነህ ጠብቅ ብለህ ተብሎ ኃላፊነት ተሰጥቶ ማለት ከእነሱ በመጣ ትእዛዝ ነው ስትንከባከባት የነበረው ወይስ በራስህ ፈቃደኝነት ነው? አይ ያው እነሱም አንዳንዴ አርግላት የሚሉኝ ነገር አለ። እኔ እንደዚህ አርግላት ብለው ምግብም ሆነ ልብስም መቀየር ከፈለገች ምናምን አለ አይደለ? እሱ አለ። ሁለተኛ በራሴ ደግሞ ተጨማሪነት ልብስ መቀየር ከፈለገች አንዳንድ ነገሮችን ማድረግ ከፈለገች እንደውም ልብሷን ላስቀይርላት ነበረ። ማለት ያው አንዳንዴ እንትን ትላለች ማለት እኮ ይህን ሁሉ ነገር ስታደርግ የነበረው እንዴ ሲጀመር እኮ እነሱ አግተዋት የነበረው ች ልጅ ከጨዋታ ውጭ ለማድረግ ብዙ ነገሮች አሉ አባ እንደ በቀልም አቶ ሽመልስ ሁሉም ነገር ተናዟል፣ ሁሉም ነገር ተናግሯል። ከኛ ጋር በትብብር እየሰራ ነው። እሱንም እንደ መበቂያ ነው እችን ልጅ አግቷት የነበረው። ስለዚህ እንዴት ለበቀል የመጣ ሰው እንዴት ነው የሚያግተውን ግለሰብ የሚንከባከበው? ተንከባከብ ብሎ የሚያዝ ያው ማለት እንትን ነዋ ማለት አሁን እዚህ ጋር እኮ ታገተች፣ ለጊዜው ታገተች እንጂ ህይወቷ እንዲጠፋ ወይንም የሆነ ነገር እንድትሆን አይፈለግም። ገባ አይደለ? ምክንያቱም እኔ ለምን እንዳገቷትም አላውቅም። እዚህ ጋር ቆይ አንቺ ከመታገትሽ በፊት የነበረውን እስኪ አስታውሽኝ። እንዴት ነው የያዙሽ? በምን መልኩ ነው ማለት ታግተሽ ራስሽን ከማግኘትሽ በፊት እንዴት ነበረ? ያኔ ማታ ነበር ከኤልሳ ጋር አልነገርኩም። ፕሮግራም ነው ነበር ያላልኩም ቤት እና ትንሽ የህመም ስሜት ተሰምቶኝ ምናምን ያን ያክል አስታውሳለሁ የተወሰነ ያክል እና ምን ሆነሽ ነው ምናምን ስትለኝ አያመመኝ ምናምን ሰዓቴ በቃ እኔ ህክምና ወስድሻለሁ ምናምን ብላ አባቴ ቤት ነበረ። አጋጣሚ እሱ እንዲከተለን አስቦ አይ እኔ ወስዳታለሁ ምናምን ብላ ይዛኝ ወጣች ከቤት። አባትሽ የሚያውቃል ያኔ ስታገሽ ማለት ነው? ኖ ለህክምና ብላኝ ይዛኝ ወጣች። ገብቷን አይደለ? ከዛም በኋላ እኔ እንዴት እንደሆነ አላውቅም። ይዛኝ ከወጣች በኋላ እንዴት እንደሆነ አላውቅም። ገብቷን አለ። ከዛ ትንሽ ወደ ራሴ የሆነ ነገር እንትንልና ከዛ የሆነ ነገር በቃ እንትን ይልብኛል፣ ብዥታ ውስጥ እገባለሁ። ከዛ ራሴን ለማወቅ ጣጣራለሁ ግን አልችልም። ከዛ የሆነ ቦታ ናፍና ምናምን የወሰደች እና እኔ እንጃ አላውቅም እንዴት እንደሆነ ያነከን የማውቀው ነገር የለም። ስለዚህ ይሄ ከመታገዝ በፊት የነበረውን ታይም ቆይ አባትሽ ታዲያ ወዲያውኑ ፍለጋ ለምን አላደረገም? ማለት ህክምና ነው ይዛሽ ሄደችው ኤልሳ። ከዛ በኋላ እሱ ነገር ያለው በሰዓቷን የዛን ሰዓት ለጉዞ የተዘጋጀ ነበር። እንትና የሚመላለስበትን አለ አይደለ ሌላ ሀገር ምናምን ሄደ። እዛ ምናምን ስለሚሄድ ለጉዞ የተዘጋጀ ነበረ። እኔም ወደ ህክምና ይዛኝ ከሄደች በኋላ እሷ ናት ያለው ነገር ከሄደ በኋላ ምናምን በስልክ ታወራዋለች። ደህና ነች እንደዚህ ነች ምናምን እያለች ታወራዋለች። ገብቶሃል? እኔ አላውቅም ያለሁበት ሁኔታ ምናምን። ሲመለስ ግን ምንድን ነው ያደረጉትኝ? እንደሞትኩ ነው ያደረጉትኝ። ገብቶሃል? ከዛም በኋላ ምናምን በቃ ያለው ነገር እንትን አለ። በቃ እገታውም እኔ ጋርም ሲመጡ ስለሱ መጥፎ ነገር እሱ እንደዚህ እንዳደረገ ምናምን ነገር አድርገው ነገሩ። እኔም አባትሽ ሞቷል ምናምን ነገር እንደዚህ ምናምን ይሉኛል። እንደ ደግሞ በቃ አባትሽ እንደዚህ አድርጎሻል፣ አሁን ግን ሞቷል ምናምን ነገር ይሉኛል። ብቻ ያን ያክል ተቀላ ትንሽ ነው ላስታውስ የምችለው። ግን የሆነ ስላለፈ ነገር ግን እኔ ማሰብ ሆነ ማወቅ ምንም ነገር አልፈልግም። የሆነ በጣም ይጨንቃል። ይኸውልሽ እኔ ላስደንቅሽ ፈልጌ አይደለም እንዴ፣ ለአንቺ ህይወት እኮ ስል ነው ይሄን ሁሉ ነገር እያደረኩ ያሉት። ለምንድን ነው የማትረጂኝ? ለምን አትተውኝ? በቃ ተወኝ እያልኩ አይደል እንዴ? እኔ ነገርኩ ነው። በቃ ታማሚ ነበርኩ በሰዓቱ። ምን ላስታውስ አልችልም። በቃ ተወኝ።
ልብስሽን ሲቀይር ለምንድን ነው ታስታውሻለሽ? የምታስጨንቃት እሷን? ቆይ እኔ አሁን ግራ የገባኝ አሁን እኮ ይኸውልህ እስካሁንም ማለት ነገሮቹን ቆይ አንተ በግድ እኔ ላይ ማምጣት ነው የፈለግከው ጉዳዩ ወይስ ምንድን ነው? ልብስሽን ሲቀይር ታስታውሻለሽ? ልብሷንም ቀይርላት ነበር እያለን ነው። ልብሷን እና እኔ እኮ በሀዘኔታ እኮ ነው አዘኝላት እኮ ነው። ልብሷን ትቀይርላት ነበር። አዎ ምን እኮ በማዘን ነው እኮ የዛ ሰው የደፈርካት? የምን መድፈር ነው የምታወራው? ቆይ እኮ እንዴት ነው አንተ ልብሷን ቀይርላት ማለት ነው? አሁን ቆይ ያልገባኝ ነገር ማለት ነው ለምን እሷ እዚህ ጋር ቁጭ ብላ እኔ ላይ ለመለጠፍ የሞክርከው ነገሩን ማለት ነው። ሂድና አጋዦቹን ለምን አትጠይቅም? ከፈለግ ይኸውልህ እያንዳንዱ መረጃ እኮ በቃ አይመለከተኝም። እኔ እንዴ ለምንድን ነው እኔ ላይ በግድ የምትመልሰው ነገሩ? ይኸውልህ እኔ ሂድና እንደውም እናቶ ሽመልስን ጠይቅ፣ እናቶ ዘነበን ጠይቅ ማለት እኮ አቶ ሽመልስ ምን አለ? ከአባቴ ጋር ምንድን ነው የምታወራው? ከአባቴ ጋር የሚያገናኝ ነገር አለ? እኔ ሂድና እነሱን ጠይቃ እኮ አለ ከእነሱ ጋር የሚገናኝ ነገር አለ የእሷ እርግዝና ጋር። እኔ በግድ ነው አሁን እያመጣ ያለው አንተ አባቴ ጋር ምንድን ነው ያገናኘው? ለምንድን ነው አባቴን ስም ያነሳው? እዚህ ያገቱሽን ሄዶ ይጠይቃ። ለምንድን ነው እኔ ላይ የሚመልሰው እኮ? አባቴ ለምንድን ነው እዚህ ጋር ያነሳው? አባቷን ያሳገታት እኔ ምን አውቃለሁ? እኔ ምን አውቃለሁ ማለት እኔ የማላውቀው ነገር አለ? ቆይ ሄደን እኮ ንገረኝ። ምንድን ነው? ተረጋጋ ሄደን። ለምንድን ነው አባቴን ስም ያነሳው? ሄደን ተረጋጋ እኮ ንገረኝ። እኮ ነው ተናገር። ሄደን እባክሽ ወደዛ አሳርፈኝ። ቆይ ሄደን ቆይ እኮ አባቴ ሄደን እኮ ጠባቂሽ ነኝ እኮ ነኝ። ጠባቂሽ እኮ ነኝ እኔ ምን አገባኝ? ጠባቂሽ እኮ ነኝ እኔ። ቆይ ሄደን ተረጋጋ እባክሽ። ቁጭ በል ለምንድን ነው ወደ እኔ የምትመልሱት ነገሩን በሙሉ? ተረጋጊና ቁጭ በይ። ይኸውልሽ ሄደን አዎ በእናትህ አንተ ደግሞ ተወው በቃ እኮ ተረጋጊና ቁጭ በይ እያልኩሽ ነው። እኔ ጠብቅ ተባልኩ እንጂ እኔ ድፈር አልደፈርኩ። እኔ ለምንድን ነው ቆይ ወደ እኔ ለመመለስ የሞከርከው ነገሩን? እኮ ለምንድን ነው አባቴን ስም ያነሳኸው?